በቅርቡም ደግሞ አዲስ ነገር ይኖረኛል ብዬ ተስፋ አደርጋለሁኝ። እንደሚሳካልኝ ተስፋ አደርጋለሁ። ለኔ እናንተ ስላንተ ላወራህ ነው የጠራሁት። ለምንድነው ማሰማኝ ብሩኬ? ለምንድነው እስቲ ራስሽን ሁኚ ቅድሚያ አንቺ። እኔ እናንተ ከዚህ በኋላ ሁሌ ላንገናኝ እንችላለን፣ ግን ደግሞ በጸም መለየት የለብንም። ከዚህም በኋላ ህይወትህን እንድትኖር ልነግርህ ነው ማለት ከማንኛውም ሰው ጋር ቪዲዮ መስራት ትችላለህ። ለምንድነው እንዴ የምትሆኚ? ለምንድነው ረጋ ብለሽ ራስሽን አይተሽ የሆነውን ያለውን ነገር ማገናዘብ ያቃተሽ? ብሩኬ ለምንድነው ያቃተሽ? ከዚህ በፊት ብዙ መስዋዕትነት ያረኳቸው ነገሮች አሉ። እነሱን ነገሮች ደግሞ ማስቀጠል እፈልጋለሁ። ከዚህ በኋላ ምንም ነገር እንደነበረው አይቀጥልም። በቃ ይበቃል። እና ግን እኔ እናንተ ስንለያይ በሰላም እንለያይ ብዬ ነው ዛሬ የመጣሁት። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ጠፍቼ ነበረ። ያው ከትናንት ወዲያ አልመጣሁም። ትናንት ነበረ ከሶሲ ጋር መተን ነበረ። ያው ከሶሲም ጋር የተፈጠረው ነገር ደስ አይልም። እኔ ከትናንት ወዲያ አልመጣሁት ትንሽ ለራሴ ጊዜ ልስጥ ምናምን ብዬ ነው እና አንዳንድ ነገርም የሆነ የጀመርኩት ነገር ስላለ እሱንም ለማስጨረስ ነበር የጠፋሁትኝና ትናንት ደግሞ ያው አይታችኋል ቀጥራኝ አክብሬያት መጥቼ በጣም ተቀናታብኝ ነው የሚባለው። በጣም በቃ ተቀራርጻብኝ ቅርጽ ሰርታብኝ ምናምን እኔም መጨረሻ ላይ ትቻት ሄጃለሁ። ምክንያቱም የምታደርገው ነገር በሙሉ በጣም ያስጠላል፣ ስነ ምግባር የጎደለው ነገር ነው። እኔን እዛ ጋር ቀጥራኝ ቆሜ እያወራኋት እሷ ግን ጥፍሯን ምናምን እንትን ትላለችና ይቺ ልጅ ያማታል እንዴ ምናምን ብዬ በጣም ተናድጄ ነበረና ካሁን በኋላ ግን ለነሱ መናደድም ሆነ የሆነ ነገር ማድረግ አልፈልግም። ምክንያቱም የኔ መናደድ ለነሱ አይገባቸውም፣ ልናደድላቸውም አይገባም ብዬ አስባለሁና ያው ከዳኒ ጋር ምንድነው ያለሽ ብላ ጠይቃኛለች። እኔ ከዚህም በፊት ተናግሬያለሁ፣ ትናንትናም ተናግሬያለሁ። ዛሬም ልንገራችሁ ከዳኒ ጋር ምንም የለኝም። ግን ደግሞ ዳኒ በጣም ጥሩ ሰው ነው፣ ለሰው ልጅ በጣም ሪስፔክት ያለው። እኔ እንደውም በጣም ይገርመኛል ከሶሲ ጋር እንዴት እንደተግባቡ ማለት ነው። ግን ሶሲም በእርግጥ እንደዚህ አልነበረችም። እኔ የሆነ ሰዓት ላይ ችግሮቻችንን ከፈታም በኋላ እስከማውቃት ድረስ በቀረብኳት ልክ እንደዛ አልነበረችም። ግን በቅርብ ጊዜ ወዲህ ደግሞ ስላናደደችኝ ይሁን እኔ ላያት ስለማልፈልግ ይሁን የሆነ የምታሳያቸው ካራክተሮች ምናምን ደስ አይሉምና እንዴት ተግባቡ ብዬ ሁላ እያሰብኩኝ ነው የምር። ምክንያቱም ዳኒ በጣም ለሰው ልጅ ክብር ያለው በጣም አስተዋይ ሰው ነው። የምሬን ነው። እንደዚህ እንደምታዩት ቪዲዮ ላይ ምናምን አይደለም። ለሰው ልጅ በጣም ክብር አለው። የምሬን ነው የምነግራችሁና ሶሲ ግን እንደምታዩት ናት። ንግግሯ፣ ሁሉ ነገሯ ምናምን የሆነ በጣም ክብር የጎደለው ነገር ነውና ትናንትናም እንዳያችሁት እንግዲህ ብዙ ነገር ተነጋግረናል። ነግሬያታለሁም ከዳኒ ጋር ምንም የለኝም ብዬ ተናግሬያለሁ። ዛሬም እናገራለሁ። ግን ባወቅኩት ጊዜ ተግባብተናል። ጥሩ ልጅ ነው። ለኔ ሲል ክሱን አቁሟል ምናምን። ምክንያቱም በጣም ብዙ በንዴት ምናምን ትልቅ እልህ ውስጥ ገብቶ ምናምን ብሩኬን ለመክሰስ አስቦ ነበር። ግን እኔን አክብሮኝ እሱንም ነገር ትቶታልና እንደዚህን አይነት ሰው ደግሞ አለማክበር ወይ ደግሞ አለማውራት። ምክንያቱም እሱ ጠላት አይደለም ወይ የሆነ ነገር አይደለም። ገባችሁ? በጣም ብዙ ሰው የሚወደው ብዙ ሰው የሚያውቀው ብዙ ሰው የሚያከብረው የተከበረ ሰው ነውና እሱን አለማክበር ወይ እሱን አለማውራት አልችልም። ምክንያቱም እኔ ከሱ ጋር ጸብ የለኝም። አወራዋለሁ፣ እንግባባለን ምናምን። ከዛ ያለፈ ሌላ ነገር የለንም። ዳኒም ጋር ያለውን ነገር አልጠየቅኩትም። ያው ባለፈው ተመችታኛለች ምናምን ነገር ብሏል። በምን አይነት መንገድ እንደተረዱት እነሱ አላቅም። ከዚህም በኋላ ዳኒ የተለየ መንገድ ካለው አላቅም። ይሄንን እንድታብራራላቸው ፈልጋለሁ። ዛሬ በቪዲዮ የመጣሁት አንድም እሱን ለመናገር ነው። ምክንያቱም እኔ እናንተ አብረን ብንታይ ሌላ ነገር ስለሚመስላቸው የሆነ አላቅም ብታስረዳቸው ደስ ይለኛል። ምክንያቱም ማንኛውም ሰው ይመቸናልና እኔ ተመችታኛለች ስትል የተረዳሁት በአንድ አንግል ብቻ ነው። ምክንያቱም ማንኛውም ሰው እንደሚመቸን ያው ተመችታኛለች ትላላችሁና ያ ማለት ደግሞ ሌላ ነገር አለው ማለት አይደለም። እና እኔ ስላልተረዳሁትም ሊሆን ይችላል ወይ ስላላወቅኩትም ሊሆን ይችላል። እሱን ነገር ግልጽ እንድታደርግላቸው ይሄንን መልእክት ለማስተላለፍ ነው አንድም የመጣሁት። ሁለተኛ ነገር ደግሞ ከብሩኬ ጋር ፈተን ጨርሰናል። እሱ ግን እስካሁን ድረስ መደወልም አላቆመም። ይደውላል ምናምን። ምን ሊያስረዳኝ ምን ሊነግረኝ እንደሆነ አላቅም፣ ማወቅም አልፈልግም። ምክንያቱም ማወቅ ያለብኝን አውቄያለሁ። በጣም ብዙዎቻችሁ እየገፋፋችሁኝ ያላችሁት የሆነ ያየሁትን ዳኒ ያሳየኝን መረጃ ምናምን ወደ ቪዲዮ እንዳመጣላችሁ ይመስለኛል። አንዳንዴ ብሩኬ ምን አረገሽ ምናምን የምትሉ ሰዎች አላችሁ። እሱ የእናንተ ግምት ነው።
እኔ ነኝ የማውቀው። የሱን ነገር ደግሞ ፕራይቬት ነገር ስለሆነ ማውጣት አልፈልግም። እኔ በግሌ ማውጣት አልፈልግም። ምክንያቱም ያየሁት ቪዲዮ ኤአይ አይደለም ብዬ አስባለሁ። መቼም በእርግጥ በዚህ ሰዓት አላቅም ምን እንደሚሰሩ ተንኮለኛ ሰው ምን ሊያደርግ እንደሚችል አላቅም። ግን እኔ ባየሁት ልክ ግን ተናድጃለሁ። ያናድዳልም። የነሱ ቀረቤታ የነሱ ጓደኝነት በጣም ያናድዳል። ምክንያቱም እኔ እስከማውቀው ድረስ ከብሩኬ ጋር ሚስጥር ማወራውም በጣም ምግባባውም እኔ ብቻ ነኝ ብዬ አስብ ነበረ። እንግዲህ እሱ ግን እኔ ላይ ከሶሲ ጋር በጣም ቤስት ፍሬንድ ሆኗል ማለት ነው። እኔ ደግሞ የሆነ ደብል ቤስት ፍሬንድ መሆንም አልፈልግም፣ ደብል ሰውም መሆን አልፈልግም፣ ደብል ምንም መሆን አልፈልግም። ገባችሁ? ለዛ ነው የመጣሁትና ዛሬ አንድም እሱን ጠርቼው ይሄን እነግረዋለሁ ማለት ነው። ጠርቼዋለሁኝ ይመጣል እና ይሄንን እነግረዋለሁ እንዳይደውልልኝ ማለት ነው። ምክንያቱም በቃ ጨርሻለሁ እኔ የምሬን ነውና ከዚህ በኋላ ደግሞ ከነዚህ ሁሉ ነገሮች መውጣት እፈልጋለሁ። የራሴን ህይወት መኖር ነው የምፈልገው እና በቅርቡም ደግሞ አዲስ ነገር ይኖረኛል ብዬ ተስፋ አደርጋለሁኝ። ያው ከዚህም አካባቢ ለመራቅ እያሰብኩኝ ነው። እንደሚሳካልኝ ተስፋ አደርጋለሁ። ብዙ ሀሳቦችን አስቤያለሁ፣ ግን ደግሞ ፈጣሪ ያለው ነው የሚሆነው። እኔ እስከማውቀው ድረስ ግን እንግዲህ ይሳካልኛል ብዬ አስባለሁኝ። ከዚህ አካባቢ ከዚህ ጭቅጭቅ ከዚህ ነገር መራቅ ነው የምፈልገው። የሆነ ሰዓት አሪፍ ሆኜ ነበረ ማለት አሪፍ በቃ ደህና ሆኜ ነበር። ጭንቀት ምናምን አቁሜ ምናምን ሰላም ሆኜ ነበር። ወደዛ ነገር ደግሞ ድጋሚ መመለስ ስለማልፈልግ ከዚህ አካባቢ ልርቅ እችላለሁ ከተሳካልኝ። እንግዲህ ይሳካልሽ በሉኝ፣ መልካም ምኞታችሁን ግለጹልኝ። የምትወዱኝ የምታከብሩኝ ሰዎች፣ ማትወዱኝም መልካም ምኞታችሁን ግለጹልኝ። ምን ችግር አለው? አይከፈልበት እና ብሩኬ ከዚህም በኋላ መልካሙን ሁሉ እመኝልሃለሁ እና ደግሞ እኔ ያንተን ስልክ ላለማንሳት ወይ የሆነ በቃ እንዳትደውልልኝ አንተን ላለማውራት ፈልጌ ሳይሆን ሁኔታዎች አንተን እንዳላወራ ካንተ ጋር እንዳልቀጥል ያስገድዱኛል። ምክንያቱም እኔ ጅል መሆን አልፈልግም። ከዚህ በኋላ መማር እፈልጋለሁ። ካየኋቸው ከሆኑ ነገሮች መማር እፈልጋለሁ። ሁሌ ችግር እየፈጠርኩ ወይም ሁሌ ችግር እየተፈጠረብኝ መኖር አልፈልግም እና ዛሬ ለአንዴና ለመጨረሻ ጊዜ ሁሌ ለአንዴና ለመጨረሻ ጊዜ ላለሁኝ ግን ምንም እየሆነልኝም አይደለም የተሳካልኝም አይደለም እና ዛሬ ግን የመጨረሻ ጊዜ ይሆናል ብዬ ተስፋ አደርጋለሁኝ። ያው ዳኒም ያልኩን ነገር ብታደርግ ደስ ይለኛል፣ ብታስረዳቸው እና ደግሞ ሶሲም እኔ ከዳኒ ጋር ምንም ነገር የለኝም። ዳኒን መታረቅ ከፈለግሽ መታረቅ ትችያለሽ። እኔ በግል ህይወታችሁ አልገባም። ዛሬም አልገባም፣ ነገም አልገባም፣ ወደፊትም አልገባም። እስከ ዛሬም ገብቼም አላቅም በማንም ሰው ህይወት። ሜቢ በራሴ ህይወት ግን በራሴ ሰው ሲመጣብኝ ጣልቃ ልገባ እችላለሁ። ከዛ ያለፈ ሌላ ነገር ምንም ነገር የለኝም እና ዳኒ ይሄን አስረድቶሽ ብትቀጥሉ መልካም ምኞቴ ነው። ብሩኬ ደግሞ ባለህበት መልካሙን ሁሉ እመኝልሃለሁ እና ከዳኒም ጋር ምንም ነገር እንደሌለኝ እነግረዋለሁ አሁን በእናንተ ፊት። ከዛ ደግሞ ከዚህ አካባቢ ልርቅ እንደሆነም እሱንም እነግረዋለሁ እና እንዳይደውልልኝ እነግረዋለሁ። የምሬን ነው። በጣም በቃ እኔ እንጃ አስጠልቶኛል። በአጭር አማርኛ በቃ አስጠልቶኛል፣ ደብሮኛል እና እንደዚህ ደግሞ ማንም ስላለ ሳይሆን እኔ በራሴ መንገድ ፈቅጄ ማለት ነው ከህይወቱ መውጣት ፈልጋለሁ እና ብቻ እስኪመጣ ድረስ እንጠብቀውና ያለውን ነገር እንነግረዋለን። ነገሮችን በሰላም ፈተን እኔ መጨቃጨቅ ወይ ተጣልቼ ምናምን መለያየት አልፈልግም። በሰላም ማለት ነው በቃ እንደ ማንኛውም ሰው የሆነ ጓደኛዬ እንደሚደውልልኝ የሆነች ጓደኛዬ እንደምትደውልልኝ ሃይ እንደምንባባለው እየተደዋወልን ምናምን የምንጠያየቅ ሰዎች እንሆናለን። በጸብ በሆነ ነገር መለየት አልፈልግም። ዛሬ በሰላም እንለየዋለሁ። እንግዲህ አብራችሁን ሁኑ እስከ መጨረሻው ድረስ ይሄን ቪዲዮ እዩት እና ጥሩ ሀሳብ አስተያየታችሁን ብትገልጹ መልካም ምኞታችሁን ብትገልጹለት ለሱም ለኔም ደስ ይለኛል። ምክንያቱም ከዚህ በኋላ የየግል ህይወታችንን ነው የምንኖረው እና በሰላም እንለያያለን ብዬ አስባለሁ። ዛሬ እንዳይደውልልኝ እነግረዋለሁ። ነገሮች ሲረጋጉ ምናምን የሆነ ሰዓት ላይ እንገናኛለን ብዬ ተስፋ አደርጋለሁ። ብቻ አብራችሁ ይሁኑ ቤተሰቦች። የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበብ
ስታ ልቤን ረሰው ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል ያደላለ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህም ማረካ እንዲህ ነው የኔ ልብ አምኖ እንዴት ነህ? ደህና ነሽ? አለሁ እግዚአብሔር ይመስገን። አለሁ። ሰላም በላቸው ቤተሰቦች። ሰላም እንዴት ናችሁ? አለሁ እግዚአብሔር ይመስገን። ደህና ናችሁ? ምን ነው ምን ሆነሽ? ምንም አልሆንኩኝም። አንድ ሁለት ነገሮችን እነግርሃለሁ ዛሬ። ለቆርማ ግን የራሱ አንድ ነገር ልንገርሽ። እሺ። ለምንድን ነው እኔ ስደውል ስቀጠቅጥ ስልክሽን ማታነሽ? እኮ እሱን ልነግርህ እኮ ነው የጠራሁትና ለአንድ ለሁለት ለሶስት ነገሮች ነው የጠራሁት። አዎ በቂ ነው ብዬ አስባለሁ። ለኔ በቂ ነው። አሁን ምን አለ መሰለሽ እውነት እኔ እኮ እንደዚህ እንኳን ማለት ስልክ የደወልኩ ምናምን ምንዘንዝሽ ብዙ ነገር ሲዬ ነው ሳሏሽ ምን እንግዲህ አንድ ከሶሲ ጋር ትላንት ያላችሁኝን አይቻለሁ። አንቺ ጣልሽውን እንትን ምናምን መባል አይነት ልጅ አይደለም። እሱ ስላንተ ሳይሆን ስለሌላ ሰው ነው። ምክንያቱም ከዳኒ ጋር ሌላ ነገር እንዳለኝ ያሰበች ስለሆነ ነው። እንደዛ አይኔ በቃ መባል አይነት ሰው አይደለም። ባባሽ እንደዛ እንኳን ብለሽኝ ነው እየደወልኩልሽ ምናምን የነበረው። ሲቀጥል ደግሞ እንደዛ ምንዘንዝሽ እስቲ እኔና አንቺ ብቻችንን እናወራና ያለውን ነገር በስርዓት እናወራ ብዬ ነበር። ገብቶሻል እኮ ዛሬ ጠራሁት ለዛ ነው። ሁሉም ነገር የምናወራ ከሆነ እኔ ኖርማል እኔ እነግርሃለሁ እና ሁሉ እንደዚህ ምንዘንዝሽም ቃል ስላለኝ ታውቂያለሽ፣ ቃል አለኝ። ብዙ ነገር አለፈ በዚህ ችግር ምክንያት በጣም ብዙ ነገር ባላይ ያለፍን፣ ግን ቀንሽ ደርሷል። የተወለድሽበት ቀን ደርሷል። ገብቶሻል ደርሷል። እና ቢያንስ ከልደትሽ በፊት ሰላም እንሁን እና እኔና አንቺ እስቲ እናወራ ብዬ እንትን ለማለት ነበር። ግን የሆነ እንዴት በጣም ፈላጊ ሆኜ ምናምን ነው የተሰማሽ? እኔ በጣም ነዝነዝኩሽ ምናምን እንደዛ ነው የተሰማሽ? እኔ ነኝ የጠራሁት እንዳወራ እድል ስጠኝና ልንገርክ፣ ላስረዳ። ስልክ ያላነሳውበት ምክንያት አንደኛ ስለማልፈልግ ነው በቃ። ምክንያቱም ህይወት ውስጥ እየገባው ልበጠብጥ አልፈልግም። አንተ በነፃነት ማድረግ የምትፈልገውን ነገር ሁሉ እንድታደርግ ፈልጋለሁ። ገባ? የሆነ ከኔ ጋር ግን ድብብቆሽ ምናምን እኔ በነፃነት ምናምን ምን እስቲ ምን እንዳደርግ ነው? ምን የተለየ ነገር ላይክ እንደምኖረው ነው የምኖረው አይደለ? ምን እስቲ አሁን አንቺ ያሽኝ የሆነ ነገር እንዳላረክ ያሽኝ ምን አለ አይደለም ብሩኬ፣ በቃ በማያገባኝ እየገባው ልጨቀጭቅህ አልፈልግም። እኔ እኮ ነኝ እየጨቀጨቅኩሽ ያለሁት እኔ ነኝ እንዴ? ያ ሁሉ ጊዜ እንኳን ደውለሽ አንስቼ ወይ ብያወራሽ እኮ እኔ ነኝ ብሩኬ። ለምን ማሰማኝ? እሺ ልስማሻ። እኔ አወራርሽ ልክ አይደለም በቃ። እኔ ግን ከዛሬ በኋላ አንቺ ስልክ ላይ መደወል ፍላጎት የለኝም። አንድ ነገር ብቻ እንድታረግልኝ ነው ፈልገው። ምን? አንድ ነገር ብቻ። እኔ በስነ ስርዓት ዳኒንም ሙሉንም ጠርተኝ እኔ ከዚህ በኋላ ጭቅጭቅ አልፈልግም። ጠራቸውና እንድታወራቸው ነው ፈልገው። ኖ ኬስ ግድ ያስተኝም። እኔ ከዚህ በኋላ እንደዚህ የሆነ እሱ የሚፈልገው ነገር ገብቶኛል። በቃ አላራ እኔ ሌላ ነገር ውስጥ እንዴ ተነካክቶ ወደ ሌላ ነገር ውስጥ ምናምን እሱን ከሱ ጋር አውሩ ብሩኬ። እኔ ግን ዛሬ የመጣሁት ለመጨረሻ ጊዜ ነው። እኔ አንድ ነው ፈልገው በቃ የሚፈልግሻለሁ በቃ። ከዛ በኋላ ግን አንቺ ስልክ ላይ ነው ያልደውልም። ወብሻል በጣም ብዙ ሞክሬያለሁ፣ በጣም ብዙ ጠራያለሁ። ቦስ ደግሞ አልፈልግም እያልኩ ነው። ከዚህ ነገር ለመውጣት ነው ለአንዴና ለመጨረሻ ጊዜ የመጣሁት ዛሬ። ሶኔ ማስተካከል ያለብኝ ነገር አለ። አንድ ነገር ምንድነው የምታስተካክለው? በቃ ሁላችሁንም እፈልጋችኋለሁ። አይሚ ለጭቅጭቅ ለጸ ምናምን አይደለም። በቃ እኔ ሁላችሁም በተገኛችሁበት እየተገኘው ጸባችሁን ላይ አይደለም እዛ ጋር እንዴ። እናንተ እኮ ጭራሽ ሪሲሊንግን ያረጋችሁት እንዴ ደምድም ምናምን። ያኛውም ይወራጫል፣ አንተም እንደዛ ትላለህ። ሲከፍት ቆሜ ነበር ብሩኬ። በቃ አንተ መታገስ አለብህ። እኔ እስከማውቅ ድረስ ትዕግስተኛ ነህ። በቃ ትዕግስቴን ጨረሳችሁት እኮ እንዴ? ትዕግስቴን ጨረሳችሁ? ምን አደረኩኝ? መውረድ እስካለብኝ መለመን እስከነበረብኝ ጥግ ድረስ ወርጄ ለምን እስቲ እናውቁ እየደወልኩ እየጨቀጨኩሽ ነው አይደለ ብሩኬ? አረ ንዝ እያረኩሽ እኮ ነው ብሩኬ። አልፈልግም በቃ
እኮ እኔ የነዘነስከኝ ነው። እንደዛ መስሎ ከተሰማ አልፈልግም። በቃ እንደውል ስለማልፈልግ ነው። ምክንያቱም እኔ ከዚህ በኋላ ሰላሜን እፈልገዋለሁ። ድጋሜ እኔ ሌላ ጭቅጭቅ ውስጥ ጸብ ውስጥ መግባት አልፈልግም። ዛሬ ጠራው በቤተሰቦች ፊት ይሄን ልነግርህ ነው። ምክንያቱም እኔ ሰላምሽን ስለነሳው ይቅርታ በመደወሌ ነው አይደል? ደውዬ ሀይሚ ስለፈለኩሽ ነው አይደል? እኔ እንደተሽን ቀን በእንደዚህ አይነት መልኩ እንድታሳልፊ ስለፈለኩ ነበር። ገባሽ አይደል? ችግር የለውም። እሱ እግዚአብሔር ሲል ነው ሁሉም ነገር የሚሆነው። ገባሽ? እሺ እኔ ጨቀጨኩሽ ነዘነኩ እኔ ነኝ እኮ ሰላም እንዳታገኝ ያረኩት እኔ ነኝ። ያቺ አንድ ቀን ሁልጊዜ እንድታበላሽው አልፈልግም። ገባ? ለአንድ ቀን ብዬ ለልደቴ ቀን ብዬ ነገዬን ወይም ወደፊቴን መስዋዕት ማድረግ አልፈልግም። ገባ? በቃ እኔ ነኝ ጥፋተኛ። እኔ ነኝ ጥፋተኛ። እኔ አንድ ነገር ነው የምፈልገው ነገርኩሽ ብሩኬ። ከአንድ ቀን ደስታና ልደቴ አንድ ቀን ነው አይደለ? ከአንድ ቀን ደስታና ከሁል ጊዜ ደስታ የትኛው የሚበልጥ? ሁል ጊዜ እኔ ምን አረግሻለሁ? እኔ ብሩክ ምን ማደርግሽ ሰው ነኝ እኔ። እሱንም አየሁ እኮ በቃ ካየሽ እኔ አሁን አልጨቀጨቅሽም። በቃ ጎበዝ አየሽ። በቃ እኔ አየሁ በግልጽ እንድትነግረኝ ሁሉን ነገር ገፋፋውክ። እመንልኝ አልኩ። ልታምና ሰው እኮ ቢያንስ እስቲል ነው አሁንም አላምንሽም። አንቺ በቪዲዮ ካሜራ አጥፍተን ራሱ ብዙ ጊዜ ለምኛለሁ። እመንልኝ በቃ ይሆናል። ችግር የለውም። አላምንልሽም ካላረኩትስ እንዴ? እሺ ሁለት ምርጫ አለ አይደለ? ኖ ወይ አይ እኮ አሳይኝ። ቪዲዮ እያየሁ እኮ አሳይኝ። እኔ እኮ በኮንፊደንስ አሳይኝ። ከዳኒ ቀበለዋለሁ። ዳኒ ጋር ነው። እኔ ዳኒ ነው ያሳየኝ። ከዳኒ ቀበለውና አሳያለሁ። አንተ እኮ አሳይቼ ራሱ ያኔ ራሱ አታምንልኝ። እኔ ለይና ያ ቪዲዮ ጥፋት ከሆነ እቀበላለሁ። በምታረጊው ነገር ሁሉ እኔ ብሩክ እቀበላለሁ። ጥፋት ከሆነ ገብቶሻል። ግን ከዛሬ በኋላ እኔ ለአንዴና ለመጨረሻ ጊዜ ነው የምደውልልሽ። እውነት የመጨረሻዬን ደውዬ ነበር የደወልሽ። እኔ መገናኘት አልፈልግም። ሶሲም ከዳኒ ጋር የሆነ ነገር አለሽ እያለችኝ የወነጀለችኝ ነው። እኔ ከዳኒ ጋር ምንም ነው የለኝም። ዛሬም ተናግሬያለሁ፣ ከዚህም በፊት ተናግሬያለሁ። በቃ ምንም ነገር የለኝም፣ ሊኖረኝም አይችልም። እኔ ከሷን እኔ እሷን ሳገኛት ስለ ዳኒም ግድ አይሰጠኝም። ገባሽ? ግድ እንደማይሰጥማ አየሁኝ እኮ። በተለይ ስለ ሶሲ አየሁኝ እኮ። እንዴ ምን አደረኩት? ስለ ሶሲ ምን አደረኩ? ባለፈው ፍፄ ሊያስታርቀን መጥቶ እኮ ተያይዛችሁ ነው አይደለ ሄዳችሁት ሁለታችሁ? ከማን ጋር ነው? ከሶሲ ጋር። እሺ ተያይዘን ሄድን። ከዛስ? ከዛ እኔ ወዴት እንዴት ነው መንገድ አይደል? ወዴት እንዴት ነው የፈለግሽ? ለምንድን ነው ነገር ሁሉ የምታጠሚ? አንተ እንዳጠመንከው ማለት ነው? ምን እስቲ የትኛውን ነገር ነው ያጠመንከው? እንዴ አንቺ ቆይ ራስሽ እንደልክ ነው የሚመጣው። ብሩክ ያልክ እኮ አንተ እኮ አንቺ የጣልሽውን አልሽኝ እኮ አንተን እንዳልኩ እሱንም ብለሽ ነው ደውዬ እያወራሁሽ ያለው። አንተን እንዳልኩ በምን እርግጠኛ ነኝ? ለምንድን ነው ከራሳችሁ ጋር እያንዳንዳችሁ የሆነ የምናገረውን ነገር ከየራሳችሁ ጋር የምታገናኙት? ከራሴ ጋር ነው። እኔ አሁን አንቺ ከራሴ ጋር ነሽ አይደል? እኔ ስለ ራሴ ነው አስቡ። አንተማ የሆነ ማለት የሆነ አይዞህ የሚል ሰው አለ ወይ ደግሞ የሆነ እኔ እንጃ አላቅም። እግዚአብሔርን ግራ እያጋባኸኝ ነው እንዴ። አሁን ስነ ስርዓት ይዘን እናወራ እኮ ነው። ስነ ስርዓት ይዘን ላው ሚለ ምናምን የሚያስብል ነገር የለም። የጠራሁት ለዛ ነው። በስነ ስርዓት እናወራ። እሺ አውሪኛ። አንቺ እኮ ነሽ የሆነ ልውስጥ እንደ ከዚህ በኋላ እኔ ብሩክ ቅንጣት ያህል ማለት ነው ስሜት አይሰማኝም። ለእናንተ አልናደ ኧረ በቃ አይሚ ኧረ በቃ በስርዓት እንዲህ ነዝንዜሻለሁ አይደለ? እየደወል አይደለ? እኔ ሰላም ይውረድ ብዬ እኔ ቢያንስ ማንም ባሌለበት እኔ እና አንቺ እናወራ። ሰላም ልናወርድ የተጠራን ሰዓት እኮ ተደባድበህ ሄድክ። አፉን እኔ እኮ አሁንም ስለ ዳኒ ስለ እኔና አንቺ ነው ማውራት ያለብሽ። ስለ እኔና ስለ አንቺ ነው ማውራት ያለብሽ። ስለማያገባሽ ሰው እንድታወራ አልፈልግም። ስለ እኔና ስለ አንተ ላወራ ስጠራ ደግሞ ማይሆን ነገር እያወራህ ነው። መቼ አሁን ምን አወራ? እስቲ ማይሆን ነገር ራስሽ ነሽ። እሺ ስለ እኔና ስለ አንተ ላወራህ ነው የጠራሁት። ሰላም ፈልገህ ምናምን ስትይ እኔ እየተናገርኩ ነው። ይሄው በአንተ ፊት ነው እየተናገርኩ ያለሁት። ዳኒ ይሄን ቪዲዮ ስታየው እኔ እናንተ ምንም ነገር እንደሌለን ለብሩኬ ንገረው። ምክንያቱም በሌላ ነገር ነው እያሰበ ያለው። ምን አልኩሽ? እሺ እኔ ምን ብዬሻለሁ? ይሄው እንደማይህ ነው። ሲቀጥል ደግሞ ለምንድን ነው የማሰማኝ ብሩኬ? ለምንድን ነው እስቲ ራስሽን ሁኚ ቅድሚያ አንቺ። እንዴ ለምንድን ነው ራስሽን ማትሁኝ ብሩኬ? እሺ በቅርቡ ሲጀመር አንቺ መረጋጋት አለብሽ። በቅድሚያ ከዚያ ሀገር እወጣለሁ። በቃ ምን ማለት ነው ከዚያ ሀገር እወጣለሁ? ምን አዲስ ነገር አለ? በቃ ልትሰማኝ ፈቃደኛ አይደለህም? እንደዛ የሚያስቆም ምን አለሽ? እኔ የራሴ ፍላጎት ነው። እሱ ያንቺ ፍላጎት ነው። እኔ አሁን እኮ በአንተ ምክንያት ምናምን ወይም በማንም ምክንያት አይደለም የምሄደው፣ በራሴ ምክንያት ነው። እኔ እንጃ ነገራቶችን በጣም እያከበርሽ ነው። በጣም በቀላሉ የሚታለፉትን በጣም እያከበርሽ ነው። ገብቶሻል? ምን አድርግ እንደምትይ ምኑ እንደምትይ እኔ አላውቅም። እኔ ለመንኩሽ ምናምን በጣም ለመንኩሽ የሆነ ተፈላጊ ሆንሽ ምናምን ከመሰለሽ ታስተሻለሽ። እንደዛ አይደለም ብሩኬ። ለምን ደግሞ አትሰማኝ? አይደለም አይ የሁሉ ስልክ ያው ሁሉ ጥሪ ሰው እንዴት አንድ ያነሳ?
አንዴ እንኳን ሰው አንስቶ እኮ እኔ እናንተ ከዚህ በኋላ ሁሌ ላንገናኝ እንችላለን፣ ግን ደግሞ በጸብ መለየት የለብንም። ዛሬ ጠራሁህ በሰላም እንለያይና እሺ እኔ አሁን ግን ከዚህም በኋላ ህይወትህን እንድትኖር ልነግርህ ነው። ማለት ከማንኛውም ሰው ጋር ቪዲዮ መስራት ትችላለህ፣ ከማንኛውም ሰው ጋር ማለት ነው። እኔ እኮ አንቺ ስላልሽኝ አይደለም፣ እኔ ስላልኩ ሳይሆን ከዚህ በኋላ ማለት እንትን እንድትል ስለማልፈልግ ነው። ማለት ሰዎችም እንዲያሳቅቁህ አልፈልግም፣ አንተም ደግሞ እንድትሳቀቅ አልፈልግም። ለምንድን ነው እንዴ የምትሆኚ? ለምንድን ነው ረጋ ብለሽ ራስሽን አይተሽ የሆነውን ያለውን ነገር ማገናዘብ ያቃተሽ? ከዚህ በፊት ለምንድን ነው ያቃተሽ? ከዚህ በፊት ብዙ መስዋዕትነት ያረኳቸው ነገሮች አሉ። እነሱ ነገሮች ደግሞ ማስቀጠል እፈልጋለሁ። ከዚህ በኋላ ምንም ነገር እንደነበረው አይቀጥልም። በቃ ይበቃል። እና ግን እኔ እናንተ ስንለያይ በሰላም እንለያይ ብዬ ነው ዛሬ የመጣሁት እንጂ እኔ ተፈላጊ ወይም አንተን ፈላጊ ማረግም ፈልጌ አይደለም። እንደዛም እንዲሰማህም አይደለም። ገባ? ተረዳኝ። እኔ ሲምፕሉ ነገር ምን እንደሆነ ታውቂያለሽ? ወደ ራሴ መመለሱ ብሩኬ፣ በሰላም እንለያይ። ላሳለፍነው ነገር ስል ነበር ሁሉ ጊዜ ተለማመጡ ገብቶሻል። መተሽ ግን እንደዚህ ያልሽ ምንም ተጨባጭ ባልሆነ ነገር እኔ በሱ ብቻ አይደለም፣ በቃ የራሴ ምክንያት ነው ከዚህ ነገር። ምክንያቱም እኔ አይመለከተኝም፣ በአንተ ህይወት ውስጥ ምንም አያገባኝም። ገባ? በአንተ ህይወት ውስጥ አያገባኝም። ምክንያቱም ሁሌ ስትናደድ የምትለኝ ነገር ነው። የሆነም ነገር በተፈጠረ ቁጥር አያገባሽም፣ አይመለከትሽም። ሰው እኔ ባንተ ህይወት አይመለከትም። አንቺ አትይኝም እኔን አንቺ የምትናገሪው ነገር እኔ ስሜቱ አያረግም። ወይ ለምንድን ነው የምታወሪው ነገር ማታገናዝቢው ወይም ማታስቢው? አያናድደኝም። እኔን አንቺ የምታወሪው ነገር የምታረጊው ነገር ከእንትና ጋር እንደዚህ ሆንክ ከሶሲ ጋር እንደዚህ ሆንክ ስትይኝ አልናደድም፣ አይሰማኝም። እኔ እኮ ሮቦት ምናምን አይደለሁም። ገብቶሻል? የሆነ ስሜት በጸብ ነው መለያየት የምትፈልገው አይደለም። እኔ አሁን እዚህ ጋር ስለ ጸብ አይደለም። እኔ ጥፋተኛ ምናምን ነህ እያልሽ እንድታወሪኝ አልፈልግም። እኔ ጥፋተኛ ነህ ካላልኩ ብለሽኛል እያልሽኝ እኮ ነው። በቃ ምን ሆነክ ነው? አንድ በሰራሁት ፕራንክ እዚህ ደረሽ፣ እዚህም ደርሰሽ ደግሞ እንደዚህ እንድታወሪኝ አልፈልግም። ገብቶሻል? ምንድነው አያገባሽም እንድትለኝ ምናምን በቃ ነው ያልሽኝ። አንቺም እኮ እያልሽኝ ነበረ። ምንድነው እኔ ላወራ ብል እኮ ብዙ ነገር ላጥምን ብል እኮ በጣም አጠማለሁ ነገር ላጥምን ብል። ብሩክ አይበቃም? ለሰላም መተን ለምን ይበቃል? ላወራበት እንዴ አሁን እኮ የመጨረሻ ነው። እሺ አውራ። ለሰላም መተን እንኳን ምናምን አልሽ። ዳኒ መቻ ከበረኝ ሃይሚ። ዳኒ እኮ አይደለም ካንቺ ጋር ያለው ነገር ያሳለፈው እኔ ነኝ። መቻ ከበረኝ። ለምንድን ነው በር የምትከፍቺለት? ከዚህ በኋላ እኔ ቢመጣ እንኳን እንዲቻል ነው አፉን ይክፈት ምን ይበል ግድ ያስተኝ ከተራሱ የሚጠበቅ ንግግርን እኔ ከሱ ጋር አላወራ። በዚህ ልክ ወርጄ ማለት ማይጠበቅብኝ ቦታ ነው የተገኘሁት። ማይገባኝ ቦታ ወርቶሻ ጭራሽ ማይጠበቅብኝ ቦታ ነው የተገኘሁት እዛ ጋር። እሱ አፉን ሲከፍት እሱን አይደለም የተናገርሽው እኔ ነው። ገባሽ? እሱን ወግነሽ ነው ከኔ ጋር እዚህ ጫፉ እንዳትነካው ምናምን እስከመባባልም የደርሽው እሱን ወግነሽ ነው። እሱ የሩቅ ሰው ነው። አንተ ግን የቅርቤ ነህ ብዬ ስላሰብኩ ነበር። አንተ ለምን የቅርብ ሰው ይበደል? ማን ነው የሚቀድመው? እኔ እኮ ነኝ አጠገብሽ ያለሁት የነበረው አይደል እንዴ? አይደረግም። በቃ የሆነ ስታስቢ አገናዝበሽ ምናምን አስቢ። እኔ ካንቺ የምፈልገው አንድ ነገር ብቻ ነው። ከዛሬ በኋላ እኔ ስልክሽ ላይ አልደውልም። በክቶኛል። በጣም ለመንኩሽ እየደወልኩኝ በጣም ነዘነዝኩሽ አይደል? በቴክስት በኮል ምናምን በጣም ባስጨነቅኩሽ አይደል? እኔ ግን ይሁሉ ነገር ምንም አሁን ለአንድ ቀን ልደት ብዬ ሰላም የሚያስጠፋ ነው ይባል ነገር የለም። በቃ እኔ እዚህ ጋር መጥቼ ያንቺ ሰላም ነው መውረድ ነበር። ገባሽ? ደውዬ ያን ያንስተሽልኝ አግኝተሽም ቢሆን ሁሉም ነገር ያበቃ ነበር። በስርዓት ልንፈታው እንችል ነበር። ገብቶሻል? የልደትሽ ቀን ደርሷል። 200 ሺህን እንኳን 200 ሺህ የሚያክል ነገር ገብተሽ ሰብስክራይብ አብረን አላሳለፍንም፣ አላከበርንም። ገብቶሻል? ኮንግራ ያላልኩት ሰው ነኝ። እድሉን አላገኘሁም። ድሉን አይደለም። ቅድሚያ አንቺ ተረጋግተሽ እኔ ብሩክን በጠብጡን ሰዎች ገብተዋል። ስሚኛ፣ ቅድሚያ አንቺ እኮ ከሁሉም ነገር በፊት እኔን ነው መስማት ያለብሽ። ከምንም ነገር በፊት እኔን አስቀድመሽ ነበር መስማት የነበረብሽ። ገብቶሻል? ዛሬ እንኳን ደውለሽ ጠርተሽኝ ከኔ ጋር የሚያበጣብጥ ነገር ነው ያወራሽኝ፣ ምንም የሚያጣላሽ። እኔ ስልክ ላይ አትደውል፣ እዚህ ሀገር አልኖርም ምናምን እኮ ማለት እኔ እንዴት እንዳሰብሽው ለእኔ ሲምፕል ነው። ራሴን ለመሆን ልንገርሽ ማርያምን፣ እኔ አልደውልም ከዚህ በኋላ ማንንም አልለምንም። ማንንም እንዲ የራስሽን ህይወት መኖር ትችያለሽ። እኔ እንደዛ እንኳን ነዝነዝሽ እኮ የጠራሽ በቃ ለሰላም ነበር። በቃ አትርሽኝ፣ ልደትሽን የሆነ በጥሩ ቀን እንድታሳልፊ ነበር። ግን እንደዛ እንኳን ብዬ ስነግርሽ የሆነ ትንሽ እንኳን አልተሰማሽም። አዞርሽው፣ ነገሩን አዞርሽው፣ አይሚ በደንብ አዞርሽው። የተወሰርሽው እኔ ለወደፊቴ ለአንድ ቀን ልደት ብዬ ምናምን ናች። እሱ ያንቺ ምርጫ ነው። ገባሽ? እኔ ላሳለፍነው ነገር ስል
ሁሉም ነገር ይብቃ። እኔ አሁን ከዚህ በኋላ ስለ ዳኒም አልጨነቅም፣ ስለ ሶሲም አልጨነቅም፣ ስለ አንቺም ምንም የሚያስጨንቀኝ ነገር የለም። ከቻልሽ የሆነ ከነሱ ምራቂ ከማንም ምንም ምን ግድ ያስተኝም። ከዛሬ በኋላ እኔ የምፈልገው አንዴና አንዴ እነሱን ሁላችሁንም አግኝቼ ማውራት ነው። ማንም ፍፄም ማናቸውም ሳይገቡኝ ወስ እኔ ማናቸውንም ማግኘት አልፈልግም። እኔ ደግሞ እፈልጋለሁ ሃይሚ በስነ ስርዓት አወርተን ብሩኬ ዛሬ መጣስ ለመጨረሻ ጊዜ ነው። እኔ ማናቸውንም ከሶሲ ጋር ትናንት አውርቼ ጨርሻለሁ። አንዴ በቃ እኔ ያው ስልክ ደውዬ ሳታነሽልኝ ስትፈልጊኝ ብዙ ጊዜ መጥቻለሁ ሃይሚ። አንዴ ነው ያልኩሽ። ሶሲን የማግኘት ግዴታ የለብኝም። አንዴ ነው እኔ ደውልልሻ። አታገኛት እኔ ነው የምታገኘው። ገብቶሻል? አታገኛ እሷ እኔ አንዴ በቃ ሁሉ ጊዜ ደውዬ አንቺ ስትፈልጊ ነበር እየመጣ የነበረው አይደለ? አሁን ግን እኔ ፈልጌ ነኝ። ለአንዴና ካላደረግችሁ ደግሞ መብትሽ ነው። መተሽ እኔ ጠብቄሽ ካላረግሽው መብትሽ ነው። ገብቶሻል? ለአንዴና ለመጨረሻ ጊዜ ብቻ ነው ፈልግሽ። በቃ ከዚህ በኋላ ብሩክን ለማመጠኛ ብሩክ እየደወለ ሃይሚ ይላል ብለሽ እንዳትጠብቂ። ውሳኔሽን በጭፍን ወስነሻል። በምናምን አይደለም በቃ አይ እኔ በገባይ ልክና በተሰማኝ ነገር ሰምቶኝ ጨርሻለሁ። ይሆናል ለመናደድም አሁን ጊዜ የለኝም፣ ለማዘንም ጊዜ የለኝም። ጨርሻለሁ። አንቺ አንዴ ብቻ ተገኝልኝ በቃ የኔ ውሳኔ ነው። በቃ ከዛሬ በኋላ ደግሞ ከሌላ ሰው ጋር ምናምን አትበኝ። የሆነ በቃ ያ የኔ ፐርሰናሊቲ ነው አይደል? ራሴ በሚሄድበት መንገድ ነፃነቱን እየሰጠሁት በቃ ሃይሚ በቃ ቴንክ ዩ አመሰግናለሁ። አንቺ ለሰላም ነፃነትም ሰላም ነው አይደለ? ይመችሽ። አመሰግናለሁ በጣም ቤተሰቦች በጣም እናመሰግናለን። እኔ ከዚህ በላይ ምንም ላደርግ አልችልም። የቻልኩትን ሞክሬያለሁኝ። እናንተ የሆነ እንደመሰላችሁ ማውራት መናገርም ትችላላችሁ። የጣርኩትን እኔና ፈጣሪ ነው የምናውቀው። የሞከርኩትን አይሚን ያንቺን ለአንዴና ለመጨረሻ ጊዜ ነው ፈልግሽ። አመሰግናለሁ ለሁሉም መልስሽ፣ ለሁሉም ነገርሽ ቴንክ ዩ በጣም እኔም አመሰግናለሁ። መልካም ብቻ ፈልግሻለሁ። ነገ ፈልግሻለሁ በሰራይ ነገ እንድትገኝልኝ እፈልጋለሁ። በተሻለ መልካም ቀን። ስላመላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣ ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ። እንግዲህ ውድ ቤተሰቦች እንደሰማችሁት ነው። በእርግጥ ቀላል አይደለም፣ ይከብዳል። የለመዳችሁትን ሰው የቀረባችሁትን ሰው ምናምን እንደ ቀላል ነገር መለያየት ምናምን ይከብዳል። ግን ደግሞ መሆን ያለበት ነገር ነው፣ ግዴታ ነው። ምንም ማድረግ አይቻልም። ብቻ እስከዛሬ ድረስ አብራችሁን የቀጠላችሁ በጽናት ስንጣላ አብራችሁ ለኛ ብላችሁ ከብዙ ሰዎች ጋር እየተጣላችሁ እየተጋፈጣችሁ ብዙ መስዋዕትነት የከፈላችሁ ብዙ ሰዎች አላችሁና የምሬን ነው። እናንተን ሳላመሰግን ማለፍ አልፈልግም። ምክንያቱም እየመከራችሁን ስንጣላ እንዲህ ነው እያላችሁ አቅጣጫ እያሳያችሁን ችግሮቻችንን ፈተን ከእናንተ ጋር እንድንቀጥል በጣም ብዙ መስዋዕትነት ከፍላችኋል ከኛ ጋር እና በጣም በጣም አመሰግናለሁ። ብሩኬም ደግሞ ያው ይሄን ቪዲዮ ታየዋለክ እና ቴንኪው ልልህ እፈልጋለሁ። እሱን እድል አልሰጠኝም። አሁን እንኳን እንዳያችሁት ነው ብዙ ላወራ የፈለኩት ነገር ነበረ፣ ግን በሌላ ጭቅጭቅ እንግዲህ ብዙ ማውራት የፈለኩትን ነገር ሳላወራ ሄዷል ማለት ነው እና ያው ይሄን ቪዲዮ ስታየው ቴንኪው ልልህ ነውና አመሰግናለሁ። በጣም ብዙ ነገሮችን አብረን አልፈን እዚህ ደርሰናል እና ያው ሁሉም ነገር ደግሞ አሁን የገባኝ ነገር ሁሉም ነገር ፈጣሪ ሲፈቅድ ብቻ ነው። ምክንያቱም የእናንተ ያልሆነ ነገር ታግላችሁ አይሆንም። ገባችሁ? በትግል ምንም ነገር አይሆንም እና ነፃነቱን ልጠብቅለት እፈልጋለሁ። ከየትኛውም ሴት ጋር አይደለም ከሶሲ ጋር ከማንም ጋር እንደፈለገ መሆን ይችላል። ለዛ ነው ይሄን ቪዲዮ ወደ እናንተ ላደርስ የተገደድኩት ማለት ነው። ምክንያቱም ይበቃል። በቃ እሱ ማስጨነቅ አልፈልግም። ነፃነቱን ልነፍገው አልፈልግም። በቃ በነፃነት የፈለገውን ማድረግ ይችላል እና እስከዛሬ ደግሞ አብሮኝ መስዋዕትነት የከፈለ ሰው ነው።
እኔም ከሱ ጋር እሱም ከኔ ጋር በጣም ብዙ መስዋዕትነት ከፍለናል አብረን ማለት ነውና እኔ እዚህ ለደረስኩበት አንዱ ሰው እሱ ነው። ብቻ ለአንዳችን አንዳችን አለን ብዬ አስባለሁና በጣም ቴንኪው ልልህ ፈልጋለሁ። ከጎኔ ስለነበርክ እስከዛሬ ድረስ አጠገቤ ስለነበርክ በጣም አመሰግናለሁ። እና ያው 200 ሺህ ገብቼ ደግሞ ቴንኪው አላልኳችሁም፣ ነገሮች አልተመቻቹልኝም ነበረ። ዛሬ ግን ቴንኪው ልላችሁ እፈልጋለሁ። በጣም አመሰግናለሁ። በጣም ከኔ በላይ ተጨንቃችሁ ሼር እያረጋችሁ ቅመሟን 200 ሺህ እናስገባት እያላችሁ ቻናሌን ሼር እያረጋችሁ ቲክቶክ ላይ ምናምን ፖስት እያደረጋችሁ 200 ሺህ እንድገባ አድርጋችሁኛል። ፈጣሪ ያክብርልኝ። ውለታችሁን እግዚአብሔር ይመልስ እላለሁ። በጣም ነው ማመሰግነው። በጣም ነው የምወዳችሁ። እስከዛሬ ድረስ ከብሩኬና ከኔ ጎን የነበራችሁ ውድ ቤተሰቦቻችንም በጣም አመሰግናለሁ። ከዚህም በኋላ እንግዲህ ህይወት ይቀጥላል። ያው ብቻ አላቅም፣ ለብሩኬም መልካሙን ሁሉ እመኝለታለሁ። ጥሩ ነገር ይግጠምህ። ነገሮች እዚህ ጋር ቢያበቁ መልካም ነው። ከዚህ በላይ መጣላት አልፈልግም። ከዚህ በላይ ቤተሰብንም ማስቀየም አልፈልግም። የሱንም ቤተሰብ እኛንም የዩቲዩብ ቤተሰቦቻችንም ማስቀየም አልፈልግም በዚህ ልክና በቃ እዚህ ጋር ይብቃ። አመሰግናለሁ። ባይ። አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ